ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ሰኔ 10 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የአሜሪካ ከፍተኛ ባለስልጣናት ከሁለቱ ሀገራት የሰላም ስምምነት ጋር ተያይዞ በኢራን መንግስት መገናኛ ብዙሃን በኩል ይፋ እየተደረገ ያለውን የሰላም ስምምነት ሰነድ ይዘት እያሳነሱና እያንኳሰሱ በመግለጽ የጽሑፍ ሰነዱ ከጀርባ የተደረጉ ሚስጥራዊ ቁርጠኝነቶችን እንደማያካትት ገለጹ። በጉዳዩ ዙሪያ መግለጫ የሰጡት ባለስልጣናቱ የኢራን ይፋዊ ሚዲያዎች የስምምነቱ ረቂቅ በማለት ያሰራጩት መረጃም የተዛባና ሐሰተኛ ፕሮፓጋንዳ የተቀላቀለበት ነው ሲሉ ተደምጠዋል። በዝርዝር እናጋራችኋለን። የኢራን አብዮታዊ ዘብ ባልተጠበቀ መንገድ በሆርሙዝ ባህረ ሰላጤ በኩል በሚያልፉ የንግድ መርከቦች ላይ ያነጣጠሩ በርካታ መጠነ ሰፊ ድሮኖችን አስወነጨፈ። በሌላ በኩል የአሜሪካ ጦር በሆርሙዝ የባህር ወሽመጥ ላይ የተጣለውን የነዳጅ ማገጃ ለማለፍ ቀደም ሲል ኢራን ማዕቀቦችን ለማምለጥ ትጠቀምባቸው የነበሩትን የማሸሽ ዘዴዎች በመጠቀም ነዳጅ በሚስጥር እያጓጓዘ መሆኑን የሳተላይት ምስሎች አጋልጠዋል። በዝርዝር ይዘነዋል። በአሜሪካና በኢራን መካከል የተደረሰውን የመግባቢያ ስምምነት ተከትሎ በኢራን ማህበራዊ ሚዲያ በህዝቡ ዘንድ ከፍተኛ የስሜት መከፋፈልና የኦንላይን ክርክር መቀስቀሱ ተሰማ። በዚህም የኢኮኖሚ ማዕቀብ ያዛላቸው ዜጎች የጦርነቱ ማክተም እፎይታ እንደሚሰጣቸው ቢገልጹም በተቃራኒው ግን ወግ አጥባቂ ወገኖች ዘንድ ስምምነቱ ከፍተኛ ቁጣን ከመቀስቀሱም ባለፈ የአገሪቱ ንብረት ሲወድምና ህዝቡ በጦርነት ሲታመስ የቆየው ለምን እንደነበረ መንግስትን በጥያቄ እያፋጠጡ ነው ተብሏል። የምትሰሙት መረጃችን ነው። የሩሲያ የጦር መርከብ በእንግሊዝና በፈረንሳይ መካከል ባለው ባህር ላይ በነበረች በብሪታንያ ጀልባ ላይ ተኮሰ። ተኩሱን ተከትሎም የሩሲያ መከላከያ ሚኒስትርና የብሪታንያ መከላከያ ሚኒስትር የየራሳቸውን መግለጫ አውጥተዋል። ሙሉ መረጃውን በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ። ንግድዎን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልምዎን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ አንድና ባለ ሁለት መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልምዎን ያሳኩ። ለበለጠ መረጃ በ0910963904 ወይንም 0955348932 ሃሎ ይበሉ። ሜሪት ፕሮፐርቲስ፣ ለህልሞ ትክክለኛው ምርጫ። የብሔራዊ ባንክ ልዩ የውጭ ምንዛሬ ጨረታ የባንኮች ፍላጎት ከአቅርቦቱ በ2 እጥፍ በላይ በለጠ። የኢትዮጵያ ብሔራዊ ባንክ ትላንት ሰኔ 9 ቀን 2018 ዓ.ም ባካሄደው ልዩ የውጭ ምንዛሬ ጨረታ 100 ሚሊዮን የአሜሪካ ዶላር የመደበ ቢሆንም በባንኮች በኩል የቀረበው ፍላጎት ግን ከአቅርቦቱ በላይ በእጅጉ መጨመሩ ተገልጿል። በትናንትናው የብሔራዊ ባንክ ጨረታ ላይ የተሳተፉት የፋይናንስ ተቋማት ለመግዛት የጠየቁት አጠቃላይ የገንዘብ መጠን ማዕከላዊ ባንኩ ካቀረበው በ2 እጥፍ በላይ በመብለጥ 236 3 ሚሊዮን የአሜሪካ ዶላር መድረሱን ከኢትዮጵያ ብሔራዊ ባንክ የተገኘው መረጃ ያመለክታል። በተጨማሪም በተካሄደው በዚህ ጨረታ አንድ የአሜሪካ ዶላር አማካኝ ዋጋው 158 ብር ሆኖ የተመዘገበ ሲሆን ከባለፈው የውጭ ምንዛሬ ጋር ሲነጻጸር ደግሞ ቅናሽ አሳይቷል። በዚህ ልዩ የውጭ ምንዛሬ ጨረታ ላይ ደግሞ 16 የሀገር ውስጥ የንግድ ባንኮች የተሳተፉ ቢሆንም ካለው የተገደበ አቅርቦትና ከፍተኛ ፍላጎት የተነሳ የምንዛሬ ድልድሉን ማግኘት የቻሉት ግማሾቹ ወይንም 8ቱ ባንኮች ብቻ መሆናቸውን ብሔራዊ ባንክ አስታውቋል።
በሌላ በኩል ባንኩ ግንቦት 11 ቀን 2018 ዓ.ም ባካሄደው የግማሽ ቢሊዮን ዶላር ጨረታ ላይ የ1 ዶላር ዋጋን በ159 ብር ከ68 ሳንቲም ማጫረቱ ይታወሳል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር የአሜሪካ ባለስልጣናት የኢራን ስምምነት የጽሑፍ ሰነዱ ከጀርባ የተደረጉ ሚስጥራዊ ቁርጠኝነቶችን እንደማያካትት ገለጹ። የአሜሪካ ከፍተኛ ባለስልጣናት ከሁለቱ ሀገራት የሰላም ስምምነት ጋር ተያይዞ በኢራን መንግስት መገናኛ ብዙሃን በኩል ይፋ እየተደረገ ያለውን የስምምነት ሰነድ ይዘት እያሳነሱና እያንኳሰሱት ይገኛሉ። በዚህም ባለስልጣናቱ እንደገለጹት ከሆነ አሁን ላይ ይፋ የሆነው የጽሑፍ ሰነድ በሁለቱ ሀገራት መካከል በልዩ የጀርባ መስመር ወይንም ባክ ቻናል የተደረጉትን ጥብቅና ወሳኝ የሆኑ መግባባቶች ሙሉ በሙሉ ያላካተተ በመሆኑ እውነተኛውን ምስል አይወክልም ሲሉ ተናግረዋል። በጉዳዩ ላይ መግለጫ የሰጡት የአሜሪካ ባለስልጣናትና የቅርብ የፖለቲካ አጋሮችም የኢራን ይፋዊ ሚዲያዎች የስምምነቱ ረቂቅ በማለት ያሰራጩት መረጃ የተዛባና ሐሰተኛ ፕሮፓጋንዳ የተቀላቀለበት መሆኑን ገልጸዋል። በተለይም አሜሪካ ለቴህራን ከፍተኛ የገንዘብ ስምምነት እንዳደረገች እንዲሁም በሆርሙዝ የባህር ወሽመጥ ላይ የነበራትን ቀይ መስመር አላልታለች የሚሉትን ጭምጭምታዎች ዋሽንግተን አጥብቃ አስተባብላለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው በሰጡት ማብራሪያ የስምምነቱ ይዘት አሜሪካንና ቀጠናዊ አጋሮቿን በሚጠቅም መልኩ የተቀረጸ መሆኑን ጠቁመው ኢራን የተጣሉባትን ግዴታዎች ሳትወጣ ግን ምንም አይነት የታገደ ገንዘብ እንደማይለቀቅላት አስታውቀዋል። በተጨማሪም ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን መገናኛ ብዙሃን ያወጡት መረጃ በጽሑፍ ከተደረሰው ስምምነት ጋር ምንም አይነት ግንኙነት እንደሌለውና የተሳሳተ መሆኑንም በይፋ ተናግረዋል። አሜሪካ የሆርሙዝ የባህር መስመር ከበባን ለመስበር የኢራንን የማሸሽ ዘዴዎች እየተጠቀመች መሆኑ ተገለጸ። የአሜሪካ ጦር በሆርሙዝ የባህር ወሽመጥ ላይ የተጣለውን የነዳጅ ማገጃ ለማለፍ ቀደም ሲል ኢራን ማዕቀቦችን ለማምለጥ ትጠቀምባቸው የነበሩትን የማሸሽ ዘዴዎች በመጠቀም የባህረ ሰላጤውን ነዳጅ በሚስጥር እያጓጓዘ መሆኑን ሮይተርስ የዜና ወኪል የሳተላይት ምስሎችንና የባህር ላይ መረጃዎችን ዋቢ በማድረግ ዘግቧል። እንደ ዘገባው ከሆነ ደግሞ የአሜሪካ መከላከያ ሚኒስቴር ከግንቦት ወር መጀመሪያ ጀምሮ የድሮን የሄሊኮፕተሮችና የውሃ ላይ የደህንነት ቁጥጥር ድጋፍ በመጠቀም ከመርከብ ወደ መርከብ ነዳጅ የማስተላለፍ ሚስጥራዊ ዘመቻዎችን ሲያስተባብር ቆይቷል ተብሏል። የመርከቦችን የማመላለስ ዘዴ ደግሞ ኢራን ለዓመታት የአሜሪካ ማዕቀብ ጥሳ ነዳጇን ወደ ዓለም ገበያ በሚስጥር ለመላክ ስትጠቀምበት የቆየችበት ዋነኛ ስልት መሆኑ ተገልጿል። ይህ የአሜሪካ ኦፕሬሽን በዋናነት በኦማን ባሕረ ሰላጤ ውስጥ በሁለት ስልታዊ ቦታዎች ማለትም በተባበሩት አረብ ኤምሬቶች ፉጃራህ የባህር ዳርቻና በኦማን ሶሃር ወደብ አቅራቢያ እየተከናወነ ይገኛል ተብሏል። የሳተላይት ምስሎቹ እንደሚያሳዩት ከሆነ ደግሞ በዚህ ምስጢራዊ ጉዞ ላይ የሚሳተፉ መርከቦች መገኛቸውን የሚያሳዩ የራዳር መረጃዎችን ሙሉ በሙሉ በማጥፋትና መብራቶቻቸውንም በማደብዘዝ በሌሊት ይጓጓዛሉ። የሎይድስ ሊስት የባህር ላይ መረጃ ተንታኞች እንደሚሉት ከሆነ ደግሞ ባለፉት ሳምንታት ብቻ ካስተዋላቸው መርከቦች መካከል ግማሽ ያህሉ ጨለማ መርከቦች ዳርክ ታንከርስ የሆነው በሚስጥር የተጓዙ መሆናቸውን አረጋግጠዋል። የኢራን አብዮታዊ ዘብ በሆርሙዝ ባሕረ ሰላጤ በኩል በሚያልፉ የንግድ መርከቦች ላይ ያነጣጠሩ በርካታ የአጥፊ ድሮኖችን አስወነጨፈ። የአሜሪካና የኢራን ባለስልጣናት ግጭትን ለማቆም የሚያስችል የመግባቢያ ስምምነት ላይ መድረሳቸውን ተከትሎ የኢራን ወታደራዊ ኃይሎች በሆርሙዝ ባሕረ ሰላጤ በሚያልፉ የንግድ መርከቦች ላይ ሰው አልባ አውሮፕላኖችን መተኮሳቸውን የአሜሪካ ባለስልጣናት አስታውቀዋል።
የአሜሪካው ማዕከላዊ እዝ ሴንቲኮም ይፋ ባደረገው መረጃ መሰረት የኢራን እስላማዊ አብዮታዊ ዘብ ያሰማራቸውንና በንግድ መርከቦች ላይ ያነጣጠሩ በርካታ አጥፊ ድሮኖችን የአሜሪካ ጦር መትቶ ጥሏቸዋልም ብሏል። ጥቃቱ የተሰነዘረው ደግሞ ሁለቱ ሀገራት በፓኪስታን አደራዳሪነት ለሳምንታት ሊያደርጉት የነበረውን ድርድር ተከትሎ በኦፊሴላዊ መንገድ የመግባቢያ ሰነድ በተፈራረሙ ማግስት መሆኑ ተገልጿል። ይህ በእንዲህ እንዳለ በጥቃቱ ምክንያት በንግድ መርከቦችም ሆነ በስፍራው በሚገኙ የአሜሪካ ወታደራዊ አካላት ላይ የደረሰ አደጋ አለመኖሩንም የገለጸው ማዕከላዊ እዙ በአሁኑ ወቅትም በሆርሙዝ ባህረ ሰላጤ በኩል የሚደረገው ዓለም አቀፍ የባህር ላይ ንግድ ፍሰት ያለምንም መስተጓጎል በሰላም እየቀጠለ እንደሚገኝ አረጋግጧል። የሩሲያ የጦር መርከብ በእንግሊዝ ቻናል በብሪታንያ ጀልባ ላይ የማስጠንቀቂያ ተኩስ ተኮሰ። በእንግሊዝና በፈረንሳይ መካከል ባለው ባህር ላይ በተከሰተ ያልተለመደ ክስተት አንድ የሩሲያ የጦር መርከብ ወደሱ ተጠግታ በነበረች የብሪታንያ መዝናኛ ጀልባ አቅራቢያ የማስጠንቀቂያ ተኩስ መተኮሱን የዓለም አቀፍ መገናኛ ብዙሃን ዘግበዋል። ክስተቱ የተፈጠረው ደግሞ ከአይኮኔክት ኦፍ ዌይት በስተደቡብ 20 ኖቲካል ማይል ገደማ ርቀት ላይ ከዩናይትድ ኪንግደም የቁጥጥር ክልል ውጪ በሆነ ዓለም አቀፍ ባህር ላይ ሲሆን የሩሲያ የጦር መርከብ ከብሪታንያ የግል ጀልባ ጋር በጣም በመቀራረባቸው ነው ተብሏል። በዚህም የሩሲያ የመከላከያ ሚኒስቴር ባወጣው መግለጫ ጀልባዋ ወደ ጦር መርከቡ በመጠጋት አደገኛ ጉዞ እያደረገች እንደነበር አስታውቋል። በሬዲዮና በድምፅ ምልክቶች ግንኙነት ለመፍጠር ቢሞከርም ጀልባዋ ምላሽ ሳትሰጥ ወደ 150 ሜትር ያህል ከተጠጋች በኋላ የጦር መርከቧ አዛዥ ግጭትን ለማስወገድ ሲል በትንሽ የጦር መሳሪያ የማስጠንቀቂያ ተኩስ እንዲተኮስ መወሰኑን ሚኒስትሩ ገልጿል። በተቃራኒው በጀልባዋ ውስጥ የነበሩት አላንና ጄን ኬልቪ የተባሉ በጡረታ ላይ ያሉ የብሪታንያ ጥንዶች የሩሲያን መግለጫ አስተባብለዋል። ጥንዶቹ በሰጡት ቃልም የግጭት አደጋ አልነበረም፣ እኛ ርቀናቸው ነበር፣ የጦር መርከቡ ተኩስ እስኪጀምር ድረስ ምንም አይነት አደጋ አልነበረም በማለት ድርጊቱ ያልተገባ መሆኑን ገልጸዋል። የብሪታንያው መከላከያ ሚኒስቴር በበኩሉ ተኩሱ የተተኮሰው ወደ ጀልባዋ አልሞ እንዳልሆነና ሊፈጠር የሚችልን ግጭት ለመከላከል የተደረገ ሙከራ እንደሆነ የገለጸ ሲሆን በክስተቱም በሰውም ሆነ በጀልባዋ ላይ ምንም አይነት ጉዳት እንዳልደረሰና የብሪታንያ የባህር ኃይል መርከቦች ወደ ስፍራው በመሄድ የጥንዶቹን ደህንነት ማረጋገጣቸውንም አስታውቋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር በአሜሪካና በኢራን መካከል የተደረሰውን የመግባቢያ ስምምነት ተከትሎ በኢራን ማህበራዊ ሚዲያ ላይ በህዝቡ ዘንድ ከፍተኛ የስሜት መከፋፈልና የኦንላይን ክርክር መቀስቀሱ ተሰማ። በፓኪስታንና በኳታር አጋዥነት የተደረሰውና ለ109 ቀናት የዘለቀውን አስከፊ ጦርነት የሚያስቆመው ይህ የመጀመሪያ ደረጃ ስምምነት በይፋ በመጪው አርብ በስዊዘርላንድ ጄኔቫ ይፈረማል ተብሎ ይጠበቃል። ስምምነቱ ለ60 ቀናት የሚቆይ የተኩስ አቁም መጋረጃን የሚጥል የአሜሪካን የባህር እገዳ የሚያነሳ እንዲሁም ስልታዊ ጠቀሜታ ያለውን የሆርሙዝ ወሽመጥ ለዓለም አቀፍ የንግድ መርከቦች ክፍት የሚያደርግ መሆኑን መዘገባችን ይታወሳል። ይህ በእንዲህ እንዳለ ታዲያ ስምምነቱ ይፋ መደረጉን ተከትሎ የኢራን የዲጂታል መድረኮች በተደበላለቁ ህዝባዊ ስሜቶች ተጥለቅልቀዋል። በዚህም በርካታ የኢኮኖሚ ማዕቀብ ያዛላቸው ዜጎች የጦርነቱ ማክተም እፎይታ እንደሚሰጣቸው በመግለጽ የኑሮ ውድነቱ ይቀላል የሚል ትልቅ ተስፋ ማሳየታቸውን የቴህራን ምንጮች ጠቁመዋል። ስምምነቱ ደግሞ ይፋ በሆነ በጥቂት ሰዓታት ውስጥ በኢራን የውጭ ምንዛሬና የወርቅ ዋጋ ላይ ፈጣን ቅናሽ ታይቷል። በተቃራኒው ግን በሀገሪቱ ወግ አጥባቂ ወገኖች ዘንድ ይህ ስምምነት ከፍተኛ ቁጣን ቀስቅሷል የተባለው። ወግ አጥባቂዎቹም ስምምነቱን ለአሜሪካ እጅ መስጠት ሲሉ የኮነኑ ሲሆን፣ ሌሎች ቁጡ ዜጎች ደግሞ ባለፉት ወራት የሀገሪቱ ወታደራዊ መሰረተ ልማት ሲወድምና ህዝቡ በጦርነት ሲታመስ የቆየው ለምን እንደነበረ መንግስትን በጽኑ እየጠየቁ ይገኛሉ። ከዚሁ ጋር ተያይዞ በሁለቱም ወገኖች ቃል ኪዳን ላይ ከፍተኛ አለመተማመንና ጥርጣሬ መኖሩን
አስተያየቶቹ የሚያመላክቱ ሲሆን በርካታ የኢንተርኔት ተጠቃሚዎችም ስምምነቱ ዘላቂ ሰላም ያመጣል የሚል እምነት እንደሌላቸው በግልጽ እየጻፉ ነው። በሌላ በኩል የሀገሪቱ የፖለቲካ መሪዎችም ቢሆን በጉዳዩ ላይ የተለያዩ አቋሞችን እያንጸባረቁ ነው የተባለ ሲሆን ፕሬዝዳንት መሱድ ፔሽኪያንም ስምምነቱን ቢደግፉም የፓርላማ አባላት ግን የስምምነቱ ሙሉ ዝርዝር ይዘት ለሕዝብ ይፋ እንዲሆን በከፍተኛ ሁኔታ እየወተወቱ ይገኛሉ። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ44 ሳንቲም እየተገዛ 176 ብር ከ90 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ70 ሳንቲም እየተገዛ 233 ብር ከ27 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 197 ብር ከ75 ሳንቲም መግዣው ሲሆን መሸጫው እንዲሁ 201 ብር ከ70 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ20 ሳንቲም እየተገዛ 219 ብር ከ50 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 46 ብር ከ90 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ83 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 45 ብር ከ67 ሳንቲም እየተገዛ 46 ብር ከ58 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ88 ሳንቲም እየተገዛ 25 ብር ከ37 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ23 ሳንቲም እየተገዛ 124 ብር ከ67 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ። ንግድዎን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልምዎን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ አንድና ባለ ሁለት መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልምዎን ያሳኩ። ለበለጠ መረጃ በ0910963904 ወይንም 0955348932 ሃሎ ይበሉ። ሜሪት ፕሮፐርቲስ፣ ለህልሞ ትክክለኛው ምርጫ።